ተወልጄ ያደግኩት በገጠሪቱ የሀገራችን ክፍል ደሴ ላይ ነው። ግን አክስቴ ገና በ7 ዓመቴ ከቤተሰቦቼ ነጥላ ልታስተምረኝ እንደምትፈልግ ተናግራ አዲስ አበባ መሀል አራዳ ፒያሳ ላይ ይዛኝ ሄደች። መማር ብርቅ ስለነበርና ከተማም እንደገነት ስለምናስብ ማንም ሰው አላዘንም። እንደውም እድለኝነቴን እየነገሩ በደስታ ሸኙኝ። በርግጥ ከገጠሩ ቤታችን ይህ እጅግ ይለያል። በተለይ ፒያሳ ለኔ ውብ ትዝታን ጥሎብኝ ሁሉ ነገር አዲስ ቢሆንብኝም ልጅ ስለነበርኩ ለመልመድ አልተቸገርኩም። አክስቴና 3 ሴት አንድ ወንድ ልጆቿ አብረውን ይኖራሉ። ባሏ ቤቱን አውርሷቸው ሞቷል። ከኔ ጋር 5 ሙላን ማለት ነው። 2 ዓመታትም የእውነት ደስተኛ ነበርኩ። እንደ ከተማ ልጅ ሞልቃቃ ሁሉ አድርጎኝ ነበር። ልጆቿ ሁሉም ከ16 ዓመት በላይ ናቸው። ወንዱ በግምት በዛ ሰዓት 20 ሞላዋል። እኔም ልክ 11 ዓመት ተኩል አካባቢ ሲሆን የቤት ሰራተኛ ወጣች። ከዛም እኔ ስላለው ከልብስ አጣቢ ውጪ አንፈልግ ተብሎ ተወሰነ። የ5ኛ ክፍል ትምህርት ልጀምር ሳምንት ሲቀሩኝ ግን ብዙም ባይሆንም የስራ ጫናው ትምህርቴን እንደሚጋፋኝ አስቤ ፈራው። ግን አልቀረልኝም። ስራው ካላረካቸው ያመነጫጭቁኛል። በዛ ላይ እንቅልፍና ጥናት የማይታሰቡ ሆኑ። ራሴን የሚጀምር ሀገሬ ብመለስ ስል ተመኘው። ግን እዛ ዳር ይሆናል እንጂ ትምህርቱን ደግሜ አላስብም። ስለዚህ አርፌ መቀመጥና መቋቋምን መረጥኩ። ከዕለት ወደ ዕለት ሴቶቹ ዝቅ አድርገው ያዩኝ ሁላ ፓንትና ካልሲ ሳይቀር ጠብ ይሉኝ ጀመር። ይህን ማድረግ ለምን እንደፈለጉ እስካሁን አልገባኝም። ጭራሽ አንድ ቀን በሌሊት ተነስቼ ወደ ወትሮዬ ቤት ማጽዳት ስጣደፍ የአክስቴ ልጅ ወንዱ አቡሽ መጣ። ከቅርብ ጊዜ ወዲህ ባህሪው አይጨበጥ ሆኖብኛል። ማንም እንደ 12 ዓመት ልጅ ስለማየኝ ራሴንም ትልቅ ሰው አድርጌ ማየት የጀመርኩት አምና ነበር። ከዛም ምነው አቡሼ አልኩት ቆም ብዬ። ዝም ብሎ ተጠጋኝ። ቤት ውስጥ የአክስቴ 2 ልጆች ናቸው ያሉት። ደግሞ ሁለቱም ሲጠሉኝ አክስቴ ረስታኛለች ማለት ይቻላል። አረ ቤቷንም ከሳምንት አንዴ ብታየው ነው። አቡሽ ምንም አላማረኝ። ከንዴን ይዞ ኑንዬ ስወድሽ እኮ አለኝ። እህትና ወንድም አይደለ? ተናግሬ ሳልጨርስ ደረቴ አካባቢ በእጁ ይነካካ ጀመር። ገና ሕፃን ሊያውም የአክስቴ ልጅ ምን ሊያረገኝ ነው? በፍርሃትና በስሜት መረበሽ መሃል ውስጥ ሆኜ በውስጤ ራሴን ጠየቅኩ። የአክስቴ ልጅ አቡሽ ሊደፍረኝ ነው? እኔ ማመን አቃተኝ። ብጮ ማንም አይሰማኝም። ብጮይዋ ማንም አይሰማሽም፣ እንደውም ያላረግሽውን አረገሽ ብዬ ከዚህ ቤት አስባርሬ እገልሻለሁ ብሎ እድሜ ልኬን እንድፈራው አረገኝ። አቡሽን ብዙ ተማጸንኩት። ነገር ግን እሱ የሚለኝን ካደረግኩ ብቻ ጥሩ ኑሮ እንደምኖር ነገረኝ። አማራጭ ስላጣው ተስማሙ።
ከዛን ግን የዛን ቀን ምንም ሳያረገኝ ቢያልፍም ከዛ በኋላ እሱ ተገዢ ሆንኩ። ስቃይ በዛ። ከእለት ወደ እለት ነገሮች ሁሉ ዝብርቅርቃቸው ወጣ። ድንግል ሆኜ የተወለድኩ እስከማይመስለኝ መቼና እንዴት ልጅነቴ እንደነጠቀኝ በሁሉ እንኳን አላቅም። ከአቡሽ ጋር የእድሜ ልዩነታችን ከ10 አይበልጥም። ግን የወሲብ ጥሙን በእኔ ሕፃኑ ያክስት ልጁ ላይ ነበር የሚወጣው። ትምህርቱ እያስጠላኝ መጣ። አባትና እናቴንም አንድ ጊዜ ልጠይቃቸው ሲሄድ ሰው ሆኜ ሰው እስከማረጋቸው እንደጓጉ የኔ ኩዮች እንዳገቡና እኔም እዛው በሆን ያጣይ እንደነበር ብቻ ተስፋ የሚባለውን በውቢቷ ደሴ ላይ በትኞ ተመልሻለሁ። እንደዛው እያልኩ የ15 ዓመት ልጅ ሆንኩ። አቡሼ እንዳላራግዝ እያለ የማላቀውን ኪኒን የወር አበባ ካየው ጀምሮ ያስቅመኛል። አንድ ቀን ታዲያ ይህን ህልም የሚመስል እውነት ሁሌም ለማትለየኝ ከ4ኛ ክፍል ጀምሮ አብራኝ የነበረች ጓደኛ ነበረችኝና እቤት ያለኝን የሥራ ጫናና የአክስቴ ልጆች ባህሪ ነግራት ስለነበር ስለ አቡሽም እንደሚያስቸግረኝ ነገርኳት። ወሲብ እንደምንፈጽም ግን ለራሴ መልሼ አልነግረውም። እሷም ካልሆነ ከቤት በወጣ እንደሚሻልና ደባል ከሴቶች ጋር ብኖር እንደሚሻል ነገረችኝ። ይህም ጥሩ፣ ግን የግድ ከትምህርት በኋላ ስራ ያስፈልገኛል። ሁሉም በጓደኛዬ ጥረት ተሳካ። እናም አንድ ናይት ክለብ ጭፈራ ቤት አልጋ ማንጠፍና ቤት ማጽዳት እየሰራው እዛው ማደር እንደምችል ነገረችኝ። ሰርጌ እስከሚመስለኝ ፈነጠስኩ። በ3ኛው ቀን ከትምህርት ቤት እዛው ሳልመለስ ቀረው። ማንም እንደማይፈልገኝ እርግጠኛ ነበርኩ። እንዳልኩትም ማንም አልፈለገኝም። እዚያ ያሉ ሴቶች ሁሉም ቀን ተኝተው ይሉና ከትምህርት ስመለስ ሲነሱ አያቸዋለሁ። ከዛ ስንት እስኪሉ ለባብሰውና ተኳኩለው ወደ አመሻሽ ሲወጡ አያቸዋለሁ። ግራ ተጋባው። የገባው ጭፈራ ቤት ለሳምንት ያህል ምንም ሳይሰማኝ በደስታ ትምህርቴ ለአንድ ደቂቃም ሳላረፍድ ቀጠልኩ። ነገር ግን ያ ጠማማ ዕድሌ እዛም ተከትሎ ይመጣ። በሳምንቴ ቅዳሜ ደርሶ ትምህርት አልነበረም። እናም በቤቱ አልኩ። እነዛ ማታ ተውበው የሚመጡ ሴቶች ለካ ቀን ላይ ይቅማሉ፣ ያጭሳሉ። ከዛ ማታ ለጭፈራ ቤት ደንበኞች ገላቸውን ይሸጣሉ። በጣም ሱሰኞች ናቸው። አሳዘኑኝ። እጅግ ውብ ናቸው። በዛ ላይ ልጆች። ግን እቺ ዓለም ለማን ትሆን ምቹ? ራሴን ጠየቅኩ። እነሱ ሲቅሙ እኔ ቡና ሳፈላና የነሱን የሌሊት ገጠመኝ ስሰማ 2ቱን ቀን አሳለፉ። ገና በ15 ዓመቴ ማየትና መስማት የሌለብኝን ነገር ነው የሚገጥመኝ። የሕፃንነት ወጉን እንኳን ሳላይ በውስጤ ከባድ ቁስል ይዣለሁ። ሰኞ ደርሶ ትምህርት ቤት ልሄድ ስል አንዱ የጭፈራ ቤት ኃላፊ መጥቶ ጠራኝና ከእንግዲህ አልጋ ቤቶቹን ከማንጠፍ ባሻገር ማጽዳት እንዳለብኝ አረዳኝ። ለዛውም ጧት። በጣም ደነገጥኩ። ያለ ዕድሜ ተቀጣው። መስዋዕትነት ለምከፍልለት ትምህርቴ ደግሞ ሌላ እንቅፋት። መኖር ስላለብኝ አማራጭም ስለሌለኝ ተስማማው። ግን በጣም ስለማረፍድ የማልገባበት ቀን በዛ ስቀር ደግሞ በሴቶቹ ግፊት ሳልወድ በግድ ወደ ሱስ መግባት ጀመርኩ። በቃ በቃምኩና በጠጣው ጊዜ የአክስቴን ልጅ አቡሽና መጥፎ ድርጊቶቹን፣ የአክስቴን ሴት ልጆች ክፋት እንዲሁም የድሃ ቤተሰቦቼን ብሶትና ምኞት ርስት አደርጋለሁ። ለዛም ተመቸኝና ገፋውበት። ሁሌም ግን ከሁሉም እኔ ትንሽ ስለሆንኩ ይወዱኛል።
ከዘመዶቼ ይልቅ እነዚህ ያሳዝኑኛል። በተለይ ምንም ካልቀመስኩ ይመክሩኛል። ከጠጡ በኋላ ግን አንቺ እኮ አንድ ቀን ቢዝነስ ብትሰሪ ለደዋ እናትሽ ቤት ትሰሪያለሽ ይሉኛል። ለምን ይሆን እያልኩ ጊዜ አስባለሁ። ምክንያቱም ስለኔ ማንም አያውቅምና ሕፃን ስለሆንኩ ነበር። ለ16 ዓመት ቀናት ቀርተውኛል። እኔም በትምህርት 10ኛ ብደርስም በስራ ብዛት እየቀረው ስቀርም የተለያዩ ሱሶች እያጠመዱኝ ስለሆነ ከመቶ ያልተሻለ ደረጃ ላይ ነኝ። አንድ ቀን ታዲያ ከክፍለ ሀገር ተደውሎ አባቴ በጣም ስለታመመ ብር ካላክሽ ተባልኩ። ለሴቶቹ ሳማክር እነሱ ለሱስና ልብስ የሚተርፍ ብር እንደሌላቸው ነግረው አንድ ሐሳብ ነገሩኝ። እሱም እንደነሱ ገላይ መሸጥ። አቡሽ ትዝ አለኝ። እድሜን አሰብኩ፣ ሰከነነኝ። የሴቶቹ ግፊትና የአባቴ ህመም ረፍት ነሱኝ። አቡሽ ያሳየኝ ስቃይ ባይረሳም በሌላ ወንዶች ቢያንን ስቃይ ለደግመው ነው። ግን አሁን ባለውበት ደረጃ አማራጭ የለኝም። ሴቶቹ አንድ ሀብታም ጎልማሳ ድንግናት ብለው አስተዋወቁኝ። እኔ ይህን ማለታቸውን አልሰማውም። እነሱም ስለመሰልኳቸው ነበር ይህን ያሉት። የኔን ጉድ ማንም አያውቀውም። እንዴት ያስፈራል። ያን ቀን ከሰውየው ጋር አገናኝተውኝ ሄዶ እሱም ትንሽ መጠጥ ጋብዘኝ በኋላ ሌላ ሆቴል ወሰደኝ። ሲነጋ ከሰውየው ጋር ራሴን አንድ ሆቴል ውስጥ አገኘሁት። ካለሁበት ለመነሳት ስሞክር አቃተኝ። ሰውየው በክፍሉ ውስጥ ሆኖ ይንቆራጠጣል። ደንግጫለሁ። ራሴን እጅግ አሞኛል። ፊቴን በእጄ ድንገት ስነካው ረጠበኝ። እጄን መልሼ አየሁት። በደም ተለውሷል። ድንጋጤ ብድግ አደረገኝ። ያ ሰውዬ ቁጭ በይ ሌባ አሰሰኝ። ተቀመጥኩ። ደግሞ ለአንቺ ሚስቴን ትቼ ማገጥኩ። ድንግል ነኝ የምትይውን ሳላ የምትሄጂ መስሎሽ ነው? እየቀባጠረ መሰለኝ፣ ግን ለካ መጠየቁ ኖሯል። በጥፊ ደገመኝ። ሌሊት ሲወቅጠኝ ያደረው አላረካ ብሎ ሰው ጥሎኛል። 5 ሳንቲም ሄደ። መፈጠሬን ጠላው። ምናለ ሰው ባልሆን፣ ምናለ ወንድ ከአባቴ ውጭ ባይፈጠር ደሳ ብዬ ተመኘው። ወደ ቤት ከመመለስ መኪና ቢገጨኝ ያንን በመረጥኩ። ግን ነፍስ ለካ ታሳስታለች። ቤት እንደደረስኩ ያነባ ሁሉንም ያለፈውን ታሪኬን ጨምሬ ነገርኳቸው። ጥፋቱ የጋራ ስለሆነ ከከንፈር መምጠጥ የዘለለ መፍትሄ የላቸውም። ስላለፈው ህይወት ያዘኑልኝ፣ አብረውኝ አለቀሱ። ከዛ በኋላ ለሳምንት አርፌ ስራውን ጠቅልዬ ጀመርኩ። ሴተኛ ዳሪ ሆንኩ። ጥሩ ገንዘብ አገኛለሁ። ለቤተሰብ የተወሰነ ልክና ለኔ ሱስና ልብስ እችላለሁ። ህይወት ለ4 ዓመታት እንዲቀጠለች ሌላ ሰው ሆንኩ። ለነገሮች ጣጣ የለኝም። ችግር በየጊዜው ሰርፕራይዝ ያደርገኛል። ግን ለምጄዋለሁ። ሰው አያከብርም፣ ይንቀኛል። ችግር እንዲህ ድሎት ለዚህ ያበቃን ይመስል ሁሉም ይፈርድብናል። ለዚህም ሁሉም ነገር ሰለቸኝ። መኖር ደከመኝ። እናም ስደትን ተመኝቼ አረብ ሀገር ፕሮሰስ ጀመርኩ። የአረብ ሀገር ፕሮሰስ ከጀመርኩ 4 ወር ሆነኝ። ግን እስካሁን አልበጣልኝም። በዚህ መሃል ነበር የህይወቴ ምዕራፍ 2 የተጀመረው። አጋጣሚ ከኢሚግሬሽን ስመለስ ታክሲ አጥቼ በእግሬ ወዲያ እያልኩ ነበር እና አንድ መልካም ወጣት ክላክስ አረገልኝ። ለራሴ ስር ራሴን ስለምጠብቅ በእርግጥ በጣም አምሮብኛል። ውብ ከሚባሉት ተርታ ነኝ። ጭፈራ ቤት እንኳን ከኔ ለመጋደም እየተጣሉ ብዙ ጊዜ ተመትቻለሁ። ክላክስ ወደ አረገልኝ ወጣት ዞር ስል
ልቤ እንደ መብረቅ መታ። ደነገጥኩ። አብሮኝ ያደረ ደንበኛ መስሎኝ ነበር። ነገር ግን መጀመሪያ ሲጠራኝ ዝም ብዬ ፈዝዤ ሳየው በእጁ ነይ የሚል ምልክት አሳየኝ። ተጠጋሁት። ፀሐይ የመታሽና የደከመሽ ትመስያለሽ አለኝ በተረጋጋና በሚያምር ድምፅ። በሕይወቴ እንደዚህ አይነት ስሜት ይሰማኛል ብዬ ጠርጥሬ አላቅም። ወንድ ሁሉ ለስሜቱ የሚጨነቅ አውሬ ስለሚመስለኝ ከልጁ ጋር ተዋውቀን ሸኘኝ። ነገር ግን ስለኔ ምን መስራት ምንም አልነገርኩትም። ሰፈሪም ሳልደርስ ነበር እንዲያወርደኝ ያደረኩት። ቤት ገብቼም ግራ የሚያጋባ ስሜት ተሰማኝ። ወድጄዋለሁ ግን ፈራው። ፍቅር ይባላል። ከቤተሰቦቹ ጋር ነው የሚኖረው። በዘንድሮ ዓመት የኢንጂነሪንግ ተመራቂ ተማሪ ነው። ስልኬን ብሰጠው ይደውላል፣ እናውራለን ብዬ አልጠበቅኩም። ግን ማታ ጭፈራ ቤት ከአንድ ደንበኛዬ ጋር እየጠጣው ደወለ። ግን አላነሳሁትም፣ ምክንያቱም ጫጫታ እንዳይሰማ ብዬ በቴክስት የተወሰነ ወራን። ከዛ ግን በነጋታው ደወለና ብዙ ወራን። በዛ መልኩ ተላምደን ወደድኩ ሳንባባል ተፋቀር። ቀን ቀን አገኘዋለሁ፣ ማታ ወደ ስራ ይሄዳለሁ። ስለኔ ምንም ቢያውቅ የሚርቀኝ ይመስለኛል። ስለዚህ ምንም አልነግረው። ሱስ ቀነስኩ። ቀን ከሱ ጋር ስለመሆን ማታ መጠጣት ግን አይቀርም። አንዳንዴ ስራ መቅረት ጀመርኩ። በፍቅር ጦፍን። ስለሱ ብዙ አወቅኩ። እናቱንም ጭምር አስተዋወቀኝ። እኔ ግን ቤተሰቦቼ ገጠር እንደሆኑ እኔም ትንሽ ስራ እየሰራው እንደምኖር ነው የነገርኩት። አምኖኛል። የማላቀውን ዓለም ያሳየኛል። ልክ በፊልም እንደምናያቸው ፍቅረኞች በብዙ ነገር ሊያስደስተኝ ይጥራል። ሳገኘው መንፈሴ ትታደሳለች። ያሳለፍኩትን ስቃይ፣ ያለሁበትን ችግር እንዲሁም የልጅነት ደፋሬና ቡሽረሳና ንግስት የሆንኩ እስኪመስለኝ ደስታዬ ልክ ያጣል። ከፍቅር ጋር እንዴት ዋህደን 10 ወር ሞልቶናል። ነገር ግን ምንም ስሜታዊ ብሆን አብረን ስናድር ገላሽን ከቤተሰቦች ሲፈቀድልሽ ነው የምትሰጪኝ ይለኛል። በዚህ ጊዜ ደስታ የፍርሃትም ስሜት ይወረኛል። አሁን ስለኔ ቢያውቅ አይጠላኝም ብዬ እሳቀቃለሁ። ግን ዛሬ አዲስ ነገር ተፈጠረ። የጀመርኩት ፕሮሰስ ማለቁ ተነገረኝ። ወደ አረብ ሀገር ልሰደድ 1 ሳምንት ብቻ እንደቀረኝ አወቅኩ። ለፍቅሬ ስል ብቀር ደስ ይለኛል። ግን ሴተኛ አዳሪ ሆኜ እስከመች መሄዴ ግድ ስለሆነ ወስኛለሁ። የኔ አረብ ሀገር መሄድ በአንድ በኩል ጥሩ ነገር አለው ብዬ አሰብኩ። ምክንያቱም ምናልባት እዛ ስቆይ ይህን አጸያፊ ስራ ስለምገላገል ፍቅረኛዬ ፍቅር ስላለፈው ቆሻሻ ማንነት ያቅም የሚል ሀሳብ መጣልኝ። እናም ከሱ መለየቴ እጅግ ቢያስከፋኝም ራሴን አጽናናለሁ። ዛሬ ከፍቅር ጋር ቀጠሮ አለን። የግድ ለፍቅር መሄድን መናገር አለብኝ ስለወስኛለሁ። ለምን እስካሁን አልነገርሽኝም ቢል የምመልስለትን እያሰላሰልኩ የሚቀጠረኝ መናፈሻ ደረስኩ። እንደ ሁልጊዜም ፍቅር ቀድሞኛል። በፈገግታ ተሞልቼና እስካቅፈው ቸኩዬ እርምጃዬን ጨመርኩ። ልክ አጠገቡ ልደርስ ትንሽ ሲቀረኝ አንድ የጭፈራ ቤቱ ተቆጣጣሪ ኑኑሻ ብሎ ጠራኝ። ድንጋጤ ወደ ራጣ። ከፍቅር አጠገብ ልደርስ 3 እርምጃ የምትሆን የቀረችኝ ቀስ ብዬ ወደ ሰማሁት ድምፅ ወርኩ። አለቃችን ዘላለም ነው። አይ ዞላ አልኩና ድንጋጤ ሳይለቀኝ ተጠጋሁት። እሱም እዚህ ደግሞ ምን ትሰሪያለሽ? እዚህ የሚቃማል እንዴ አለ ለማፌዝ እየሞከረ። ድንጋጤ ጉንጬን ሳይቀር አንቀጠቀጠኝ። ኧረ ዞላ ሰው ቀጥሬ ነው ተዋወቁ አልኩና በተመስጦ ወደሚመለከተ ፍቅር ጠቆምኩት።
ሲያየው ምንም ሳይዘባርቅ ይሄዳል ብዬ ነበር። ነገር ግን ማንም ከቁብ ስለማይቆጥረንና ገላ ከመነገድ ውጪ ህይወት ያለን ስለማይመስላቸው እሱን ፈገግ ብሎ ቀረበውና ሰላምታ እየሰጠው እርግጠኛ ነኝ ደንበኛችን ነህ አለና መልስም ሳይጠብቅ እንደ ፍቅረኛ መናፈሻ እያለ መተርተሩን ቀጠለ። እንኳን እኔ የፍቅር መደንገጥ ያስታውቅበታል። ፍቅርም ረጋ ባለና በዛ በሚያምር ድምፁ ግራ ግብት ብሎት የምን ደንበኛ ነው የምትለው ብሎ ጠየቀው። ዞላም ያለምንም ምን ይሉኛል ስሜት እንዴ ኑኑሻ እኮ ፒያሳ ናይት ክለባችን ውስጥ አሉን ከምንላቸው ቢዝነስ ሰራተኞቻችን ዋናዋ ነች። እዛም አይደል የምታውቃት ሲል ጥያቄውን በጥያቄ አስደግፎ መለሰለት። ዋውንኩ ሰውነቴን አላበኝ። መሬት ተሰንጥቃ ብትውጣኝ ምንኛ ደስ ባለኝ። ካቀረቀርኩበት ቀና ብዬ ሳየው በመጽሔፍ እየተመለከተኝ የኔ ፍቅር ሴተኛ ዳሪ ነሽ ነው የምትለኝ ብሎ ጠየቀ። እኔ ራሴን መሳት ነው የቀረኝ። አድማጭ ሆንኩ። ምን አለ ቀድሜ ብነግረው፣ ምን አለ ባላቀው ያልኩ ተመኘው። ህልም ባረገልኝ ፈጣሪ። ይህን በውስጤ የተመኘው ዘላለም ቀጠለ። አላቅም ልትል ባልሆነ ብቻ ለማንኛውም ዘላለም እባላለሁ ብሎ በድጋሚ እጁን ዘረጋለት። ፍቅር በንዴት ምንም ቃል ሳይተነፍስ ጥሎን ሄደ። እምባዬ ቃል አሳጣኝ። ልከተለውም ላስረዳውም አቅም አጣው። ይህን የፍቅርን ፍቅር በልቤ አርግሼ በፍቅሩ ተሳስሬ ልሰደድ ኤርፖርት ቆሜያለሁ። ያኔ ዘላለም በቀባጠረው ነገር ሲውል ሲያድር ቢጸጸትም ፍቅርን ዳግም አግኝቼ ይቅርታ ለመጠየቅ እንኳን ሳልታደር ከሀገር ልወጣ ሰዓታት ቀርተውኛል። አረብ ሀገር ገባው። ሊባንን፣ ቤይሩት። እንደ እድል ሆኖ ጥሩ የሚባል ቤት አልገጠመኝም። ግን ስለሌላው ቤት ስለማላቅና ሰውም ስለሌለኝ መከራንም ስላለፍኩ ያን ያክል አልከበደኝም። ቋንቋ እስከምለምድ በተለይ ስድባቸውና ቁጣቸውን ሆነ ጥሩ ንግግራቸውን ስለማያስታውቀኝ ሲበስብኝ ተደብቄ ከማልቀስ የዘለለ ምንም አላደረኩ። 6 ወራት ለ4 ሰዓታት ብቻ እየተኛው ሌላውን በስራ እያሳለፍኩ ከሴትዮ የጩኸትና ከልጆቹ ረባሽነት የተለየ የሚባል ገጠመኝ ሳይገጥመኝ ቆየው። የሚገርመው ለ6 ወር ስቆይ ስልክም ስለሌለኝ ማንንም አላገኝም። ለቤተሰቤ ልክ በ6 ወር ነበር የደወልኩትና ብሬ ላኩላችሁ። የፍቅርዬ ፍቅር ከልቤ አልወጣ። ካሳለፍኩት መከራ ይልቅ የሱ ፍቅር ልቤ ላይ ነግሶብኛል። አክስቴን በመከራዎቼ መደራረብ እስከመፈጠሩ አብረሳት የህልሜን አክሻፊ ልጅነቴን ያበላሸው ልጇ አቡሽ ሳልፈልግ በግድ ወደ ኋላ በትዝታ ያነግዱኝና ስቅስቅ ብያነባለሁ። ግን ለምን ሁሌም እማረራለሁ፣ አምላኬንም አማረረዋለሁ። ዛሬ 8 ወር ሊሞላኝ ጥቂት ቀናት ቀርተውኛል። ቋንቋውንም ተመስገን ለመግባባት ያክል ችያለሁ። መስማት በተለይ ጠንቅቄ ያውቃለሁ። ከድሮም ጥሩ መልክ የነበረኝ ቢሆንም እዚህ ደግሞ እጅግ ተለወጥኩ። መቀመጫዬ ሰው ቀልብ ይስብ ጀመር። አቋሚ ደግሞ ያማረ ነበር ከድሮም። የኔ ማማር ለካ መዘዝም አለው። ሰውዬ ስወጣ ስገባ ማዳሜ በሌለች ጊዜ ተናኮሰኝ ጀምሯል። ይባስ ብሎ ደግሞ እድሜ ጎልማሳ የሚባል የሷ ዘመድ ኑሮውን እኛ ጋር ካደረገ ገና በሳምንቱ ጭራሽ አይኑን ጭኔ ላይ ያሳርፏል። የስራው ብዛት ካሳለፍኩት መከራና ከፍቅር ጋር ተደራርቦ ለራሴ ህይወት እንዳስጠላኝ ሆኛለሁ። ግን አንዴ ማልክደው ከሀገር መውጣቴ ምን ባይደላ ከገላ መሸጥ መላቀቄ በራሱ እፎይታን ሰጥቶኛል። ሞባይል ደግሞ ማዳምን ለምኛት ከ2 ወር በኋላ መግዛት እንደምችል ነግራኛለች። አሁን ግን መሽቶ በነጋ ቁጥር መከራ እየበዛ መጣ። ከሁሉ የመጀመሪያ መርዶ ነበር። አባዬ አንድም ቀን ሳላስደስተው ሰውም ሳልሆንለት
የኔን መልካም እንደተመኘ ማረፉን ሰማሁ። የሐዘኔን ልክ መግለጽ አልችልም፣ ግን በቅጡ እንኳን ሐዘኔን ሳላሳልፍ ለሰው ግድ የሌላቸው አረቦች ወንዶቹ ገላይን ፍለጋ መቀመጫ አሳጡኝ። የሆዴን የምነግረው አጽናኝና መካሪ በሌለበት ተሰቃየው። የማዳሜን ባህሪ መቻል እስኪያቅተኝ ተቀያየረ። ዛሬ ዕለቱ ሰኞ ነው። መምሸት ጀምሯል። ማንም ሰው ቤት የለም። ስራዬን ጨርሼ ለመጠበቅ ጥድፊያ ላይ ነኝ። ድንገት ግን ከኋላዬ ማንም የለም እንዴ ናኑ በአረበኛ የሚል ድምፅ ሰማሁ። ቀልቤ ክፍፍ አለና ዞር አልኩ። ዘመድየው ሰውዬ ነበር። የለም አልኩትና ወደ ስራዬ ተመለስኩ። ግን ቀረበኝ። ከዛም መቀመጫ ይመታኝ። በጣም ተበሳጨውና ምንም ብል ማንም ስለሌለ ፈርቼ ጥያው ልወጣ ስል ነይ ብሎ በጩኸት ጠራኝና አጥብቆ ያዘኝ። አቡሽ ተሳለኝ። ስቃይ መጣብኝ። ትኩስ እንባዬ ጉንጬን አልፎ ባንገቴ ሲወርድ ተሰማኝ። ሊደፍረኝ ነው ሰውየው። እንደዛ እያነባው እየለመንኩት እንኳን አላሳዘንኩትም። ጭርሱን ባሰበት። እሱ በስሜት እኔ በፍርሃትና በልቀቀኝ ትግል በላብ ተዘፈቅን። ከልጅነቴ ጀምሮ የተጻፈብኝ ይመስል ያገኘኝ ወንድ ሁሉ ገላይን ነው የሚመኘው። ፍቅርን ሰጥቶ የነሳኝም ፈጣሪ ግን ለምን ብዬ አንዴ እያማረርኩ አንዴ እባክህ አድነኝ እያልኩ በውስጤ መቀባጠር ቀጠልኩ። ግን ከንቱ ልፋት። በፍጹም አልቻልኩትም። እሱም ትግሉን ተወና ከኪሱ ብዙ ዶላር አውጥቶ ሰጠኝ። ያ ስራዬን ሚኪን የነጠቀኝ ገላይን ስቸረቸር የኖርኩበትን ቱብዬ ትቹ የመጣሁት ሴተኛ ዳሪነቴን አሰብኩትና ብሩን ተቀብዬ በተንኩት። እሱም በንዴት ከየት ሳልለው ኃይሉን ሰብስቦ እዛው የኪሽኑ ወለል ምንጣፍ ላይ 5 ደቂቃ የማትሞላ ስሜቱን አበረደብኝ። ቀለል አረኩት አይደል? መፈጠሬን ጠላው። ተስፋዬንም በተንኩት። ምድር ከፋችኝ። አሁን ራሴን ማጥፋት እንዳለብኝ አሰብኩ። ምክንያቱም ምን ቀረኝ? ኧረ ምንስ ነበረኝ? ማልቀስ ራሱ ጠፋብኝ። ለማዳም ብነግራት እንደ ቆሻ አንስታ እንደምጥለኝ አልጠራጠርም። ዝምን መረጥኩና ፍላሽ የሚባለውን የሽንት ቤት ማጠቢያ ኬሚካል ልጠጣ አዘጋጀው። ግን እናቴን አሰብኳት። ያኔ ከ2 ወር በፊት ብር ስልክ የመረቀች ምርቃትና ለአባቴ ማሳከሜ የተበደረችው ዕዳ ምንኛ እንቅልፍ ነስቷት እንደነበር የነገረችኝ ትዝ አለኝ። እናቴ ሙሉ ዕዳዋን እንኳን አልጨረስኩላት። ቢያንስ እናቴን ትንሽ ልርዳት ብዬ ራሴን በራሴ መከርኩት። ለካ ግን ነፍስ ማጥፋት ያስፈራልም። ይህ ከሆነ 2 ሳምንት አለፈው። ሰውየውም የደፈረኝ የማዳም ዘመድ ወደ ነበረበት ሀገር ተመልሷል። እኔም በስሽ በክፋት በጨቀየሽ ምድር መኖር እየቀፈፈኝ የውዴታ ግዴታ ይኖራለሁ። አሁንም ሌላ ወጥመድ አለብኝ። እሱም ደግሞ ባሏ ነው። እንደ ዘመድየው ገፍቶ ባይመጣም ትንኮሳውን አልተውም። ሴትዮዋም አንዴ በልብሴ አንዴ በእርምጄ ሰበብ እየፈለገች ታመነጫጭቀኛለች። ዛሬ አዲስ ገጠመኝ። ስልክ ተገዛልኝ። እንዴት ደስ እንዳለኝ! ቢያንስ እንኳን ሰው ላገኝ ይችላል የሚል ተስፋ አገኘው። እንዳልኩትም ፌስቡክ ከፈትኩ። ምንም ይሁን ማን የሀገሬ ልጅ ማግኘት አማራጭ ስለሆነ አመት ሙሉ ያልተደሰትኩትን ዛሬ ተስፋዬም ለምልሟል። የመጀመሪያ ስራ ያረኩት ፍቅርን ስሙን እየጻፉ መፈለግ ነው።
ምንም እንኳን ባያወራኝ ሌላ ህይወት ቢጀምርም አልከፋም። ጥፋቴን ስለማምን እንደዛ በማንቋሸሽ አይን አይቶኝ ጥሎኝ ሄዶ እንኳን ፎቶውን ማየት እጓጓለሁ። የማዳም ዘመድ ከቤታችን መሄዱ ለኔ እፎይታ ነው። ባሏ የተወሰነ ስለሚፈራ ከፈጣሪ ጋር ራሴን እጠብቃለሁ። ልጆቹ ካለፈው 1 ዓመት ይሻላሉ። ቋንቋም ስለለመድኩ ቆጣቸዋለሁ። ወይ እናገርና እሷ ትቆጣኛለች። ስራውንም ለመድኩት መሰለኝ፣ ቀለል ብሎኛል። ፌስቡክ ስለከፈትኩ አንዳንድ ሰዎች ጋር አወራለሁ። እንዴት ደስ እንደሚለኝ ቃል የለኝም። ምክንያቱም አብዛኞቹ እንደኔ ስደተኛ ስለሆኑ እንደሚተዋወቅ ዘመድ ቶሎ ነው የምንግባባው። ከሚያውቀኝ ሰው ጋር ማውራት ግን አልፈለኩ። ምክንያቱም የነበርኩበት ህይወት ስለሚያስጠላ። ፍቅርን ግን ማፈላለጊን አላቆምኩም። ምክንያቱም ልቤ ላይ ታትሞ ላይ ጠፋ ቀርቷል። የዛሬውን ቀን ላምነው አልቻልኩም። ግን እውነት የነበረው ደስታ ይሁን ድንጋጤ ያላረጋገጥኩት ስሜት ውስጤ ነግሷል። የፍቅርን የቅርብ ጓደኛ ፕሮፋይል አገኘሁት። አላውቅም፣ ፍቅርን ያገኘሁት እስኪመስለኝ ተደሰትኩ። ወዲያው የእሱ ጓደኞች ስም ዝርዝር ውስጥ ገባሁ። እንደጠበቅኩትም ከፍቅር ጋር ጓደኛ ስለነበሩ አገኘሁት። ልቤ እየመታ አድርጌው እስኪቀበለኝ እንኳን ሳልጠብቅ በውስጥ መስመር ጻፍኩለት። ፍቅር ሳይመልስልኝ 2 ቀን ቆየ። በሁለተኛው ቀን ግን መለሰልኝ። በመጀመሪያ ግራ ተጋባ። ከዛ ግን ፎቶ ላኩለት። ይቅርታ ለመጠየቅ ብቻም ሳይሆን ናፍቆኝም እንደሆነ በግልጽ ነገርኩት። ባልጠበቅኩት ሁኔታ ምን ያህል እንደሚወደኝ ነገረኝ። በእኔ ምክንያት ብዙ ነገር እንዳበላሸ፣ ከሱም አንዱ ሱስ ጀምሮ ያዩት ሀብታም ቤተሰቦቹ ከቤት እንዳስወጡት ነገረኝ። ተላቀስን። ማዳሜ ሳትኖር ጠብቄ መደዋወል ጀመርን። አንድ ቀን ታዲያ እንደተለመደው ደወለልኝ። በደስታ ነሳሁትና ወሬያችንን ቀጠልን። ይቅርታ አድርጎልኝ፣ ኧረ እንዲያውም ራሱ ጥፋተኛ አድርጎ ወቅሷል። ከዛም በመሃል ኑኑሻ አለኝ። ሀቤት ስለው በጣም እንደተቸገረ የቤት ኪራይና አንዳንድ ወጪ እንዳጠረውን በተናነቀው በሚመስል አንደበት ነገረኝ። አሳዝነኝ። ፍቅር እኮ መኪና ይዜ የነበረ ዘናጭ ልጅ ነበር። እድሜ ለኔ ስል ራስ ይረገምኩ። ይዛለት በዙ አጽናንቼው ተለያየ። ግን ስላላስቻለኝ ለእናቴ ልልክ ያስቀመጥኩትን 4000 ብር ልልክለት ወስኛለሁ። እናቴ ደሃ ብትሆንም ፍቅር ይበልጥብኛል። በውሳኔ መሰረት ለፍቅር 4000 ብር ላኩለት። ፍቅር ደስ ሲለው የኔም ደስታ እጥፍ ሆነ። ፍቅራችን በስልክ ጦፈ ደመቀ። አሁን ያሳስበኝ ፍቅር ስለኔ ያውቁልኛል። ማንነቴን አምኖ ተቀብሏል። በአረብ መደፈሪን ደግሞ ከውጪ ማንም ስለሚያውቅ ቢሰማ ብዬ አልፈራም። ፈጣሪ በፍቅር እየካሰኝ ስለሆነ ማመስገንም ጀምሬያለሁ። ይገርማል። ለእናቴ ከደወልኩላት 2 ወር አልፎኛል። አቤት ጭካኔ! ዛሬ ግን የግድ መደወል እንዳለብኝ ተሰማኝ። ግን ቸግሯትስ ቢሆን
በጠይቀኝስ ብዬ ይሰጋለሁ። ዝም ብዬ ቁጥሩን ተጫው ጠራ። ስልኩ አይነሳም። በ3 ሙከራ ስልኩ ተነሳ። እናቴ ናት። ድምጿ ከወትሮ ተለየብኝ። እናቴን አሟታል መሰለኝ። እማ አልኳት። አቤል ልጄ አለችኝ። ምን እንደሆነች ጠየቅኳት፣ ግን ምንም ነበር መልሷ። እማዬ ትወደኛለች፣ ግን እኔ አልፎልኝ ማየት እንጂ ብር መጠየቅ ትፈራለች። ከዛ ትንሽ ወንድሜ እንድታቀርብልኝ ጠይቄያት ተቀረበችልኝ። የወንድሜን ደህንነት ከተለዋወጥን በኋላ ስለ እናቴ ጠየቅኩት። የነገረኝ ነገር ይከብዳል። እናታችን ታማለች። ባለፈው የላክሽው ብር አባዬ ሳይሞት ለተበደር ነው ተከፍሏል። አሁን ግን እናታችን መታከሚያታ አቤት ተኝታለች። ለምን በላው ራሱ እጅ አጥሮናል። እኔም ትምህርት ቤት መሄድ ትቻለሁ አለኝ። ቅስሜ ተሰባበረ። ምን አለ ለእናቴ ብሩን በላኩላት ስል ተጸጸትኩ። ከቀን በኋላ ደሞዝ ተቀብዬ እንደምልክላቸው ነግሬ በለቅሶ ስልኩ ተዘጋ። ለፍቅር ግን አልነገርኩትም። ብቻዬን ቻልኩት። መኖሬ ትርጉም የሚሰጠው የሚመስለኝ ፍቅር ብቻ ነው። ሰሞኑን ግን እሱም የለም። ምን እንደሆነ ሳይነግረኝ እንኳን ኦንላይን ከገባ ሳምንት ሆነው። ይባስ ህመም ፈጠረብኝ። የእናቴ ህመም፣ የፍቅር ናፍቆት እንቅልፍ ነሳኝ። መተከዝ፣ መጨነቅ፣ ማልቀስ ጀመርኩ። ማዳሚ ለኔ ግድ የላትም፣ ብቻ ስራዋን ልስራላት። ፍቅር በጠፋ በ18ኛ ቀኑ ጻፈልኝ። ፊቴ በራ። ለምን እንደጠፋ አስጠይቀው አሞት እንደሆነ ነገረኝ። ደሞ የረሳሁት ፍቅር ከሴት ጋር እየሳመችው የተነሳውን ፎቶ ፕሮፋይሉን ስጎረጉር አግኝቼ ማናት ብለው የጓደኛው ፍቅረኛ እንደሆነች ነግሮኛል። ስለማፈቅረው ምን ቢላምነዋለሁ። ፍቅር የሐኪም ቤት ብር እንደጎደለበትና እንድሰጠው እንደሚፈልግ በግልጽ ነገር እንደነገርኩ ለእናቴ መላክ እንዳለብኝና እንደታመመሽ ነገርኩት። ግን አኮረፈኝ። በጽፍለትም አይመልስም። አሁን ልቤ ተከፈለ። ደግሜ ላጣው እንደሆነ ተሰማኝ። አፈቅረዋለሁ በጣም። ድሮ ወንድ አውሬ በሚመስለኝ ጊዜ ቢያንስ ማፍቀር እንደምችልና መፈቀር እንደምችል አሳይቶኛል፣ ተንከባክቦኛል። እናቴ ደግሞ እናት ናት። ለአባቴ ባልደርስ እንኳን እናቴን ማዳን፣ ወንድሜን ማስተማር አለብኝ። ግራ ገባኝ። አለቀስኩ። ያለኝ ምርጫዬ ማልቀስ ነበር። ዛሬ ጠዋት ማዳሚ ብሩን ስትሰጠኝ አንድ ነገር ነገረች። እሱም በቅርቡ አሜሪካ እንደሚሄዱ፣ እኔ እናቷ ጋር እንደምታረገኝ ነገረችኝ። እኔም የጊዜው ችግሬ እናቴንና ፍቅሬን እያሰብኩ ነገ የምልከውን ብር ተቀብያት ክፍሌ ገባሁ። ግራ መጋባት አብሮኝ አደረ። እንቅልፍ ለስሙ እንኳን ሳይዞር እንዳፈጠጥኩ ነጋ። ተነስቼ የዕለት ስራዬን ጀመርኩ። ደግነቱ ቤት ማንም ስለማይውል የተወሰነ ነፃነት ይሰማኛል። ሰዓቱ ጊዜ ይሮጣል። ፍቅር ግን የውሃ ሽታ ሆነብኝ። ምናለ ይቅርታ ባያረግልኝ፣ ምናለ ደግሜ ባላገኘው፣ ኧረ ምናለ ጭርሱን ባላቅም። ሁሉንም ደግሜ ሳስበው
እንደ አዲስ ሆድ ይብሰኝና ተንሰቅስቄ ያለቅሳለሁ። ፈጣሪ የሚወደኝ አይደለም ጨርሱን የሚያቀኝ አልመስልሽ ብሎኛል። ሁሌ በደልና ስቃይ ችግር የማያጣኝ ፍጡር ተመስገን የምልበት ቀን ናፈቀኝ። ማዳሚ መጣችና ከስራ አስጠርታኝ ተመልሳ መውጣት እንደምትፈልግ ነገረችኝ። በዛው ብሩን እንድትልክልኝ ነግሬያት ስለነበር ብሩን ሰጥቻት እኔም በእናቴና በፍቅር ልቤ ተከፍሎ ስጨነቅ ስለነበር ሳላስበው ድንጋጤ ወረረኝ። ግን ለእናቴ አይደለው ቢያንስ እናቴ ላድን። ባይሆን ባያናግረኝም ለፍቅር የሚቀጥለውን ልክለታለሁ። ምክንያቱም ፍቅር ጨካኝ ስላልሆነ ይቅርታ ያደርግልኛል ብዬ ራሴን አጽናናሁት። ብሩን በላኩ ለእናቴ በሳምንቱ ስደውልላት ምርቃቷ፣ የደስታ እንቧ፣ ንግግሯ፣ ብቻ ሁሉ ነገሯ ልብ ይነካ ነበር። በቃ ውስጤ ሲረካ ተሰማኝ። የራስን ደስታ ለሰው መስጠት ለካ ደስ ይላል። የወደድከው ልክ ነውና ይሆን አልኩት። ቀን ቀንን እየወለደ ዛሬ ፍቅር የጠፋበት አንደኛ ወር ሞላ። ፎቶውን እያየው ብቻ ይኖራል። አሁን በእርግጥ ፌስቡክ ላይ ብዙ ሰው ባቅም ማንንም እድል ሰጥቼ አላወራም። ዛሬ ደግሞ የማዳም ባል ከነሱ ጋር አሜሪካ መሄድ እንድችል ማድረግ እንደሚችል እዛ ሄድኩ ማለት ደግሞ በትንሽ ብር ግርድና ይቅርና እንደፈለኩ በነጻነት በጥሩ ክፍያ የፈለኩትን መስራት እንደምችል ነገረኝ። ነገር ግን ይህን የሚያደርግልኝ ከሱ ጋር ወሲብ ከፈጸምኩ ብቻ ነው። እኔ ግን ጥንቅር ብሎ ይቅር ብዬ ጥሩ ምላሽም አልመለስኩለትም ነበር። አሁን ግን ሳስቡ ከልጅነት እስካሁን እድሜ በብርም በነጻም ወንድ ገላዬ እንዳልተጫወተብኝ ይህን እድል ሳገኝ አሻፈረኝ ብል ለሰሚም ደስ አይልም አልኩ። ምክንያቱም መኖሬ ትርጉም አልባ ስለሆነ ቢያንስ ለቤተሰብ ልኖር ብዬ ስለወሰንኩ ይህን የትርምስ ሀሳብ ይዤ ልተኛ ስሰናዳ ፍቅር ደወለ። አላመንኩም። አፍጥጬ ያየሁት አዎ እሱ ነው። ልቤ እየመታ አነሳሁት። እኔ ወድ ኑኑሻ አስጨነኩሽ አይደል እናት የሚል ንግግር ከፍቅር አንደበት መልስ አጣሁ። ፍቅር ግን ደግሞ እንዴት መጣ? የፍቅርን ድምፅ ሰማ እስከዛሬው ደስታ አልነበር የሚተሰማኝ። ደንግጬ ነበር። ስም አልኩት። ኑኑሻዬ እንዳትቀየሚ ስሞትልሽ አለኝ። በፍጹም ፍቅር፣ እንዲያውም ባልከኝ ሰዓት ስላልደረስኩልህና ብሩን ስላላኩልህ እንዳትታዘበኝ አልኩት። እምባ እየተናነቀኝ። ፍቅር ግን ምንም እንዳልተቀየመኝና እንዲያውም በጣም እንደናፈቅኩት ነገረኝ። ስለማፈቅረው አምነዋለሁ። የጠፋበትን ምክንያት እንኳን ሳላጣራ ሁሉም ነገር በዛው ተረሳ። ለእናቴ ብሩን መላኪ በተወሰነ ደስታን ሰጥቶኛል። እማዬም በእርግጠኝነት ትታከማለች። ወንድሜንም እንደምንም ብዬ ትምህርቱን አስቀጥለዋለሁ። የዚህኛ ወር ደሞዝ ግን ለፍቅር ነው መላክ የምፈልገው። ከፍቅር ጋር ደስ የሚል ጊዜ ማሳለፍ ጀመረ። ልክ በአካል ፍቅረኛሞች የነበርን ጊዜ የሚሰጠኝን ፍቅር መስጠት ቀጠለ። ደስ አለኝ። ስራው ምን ይሁን አይታወቀኝ። ማታ ከፍቅር ጋር የምናወራበት ጊዜ እጅግ ይናፍቀኛል። ዛሬም እንደ ሰሞኑ ቀን ላይ ማዳሜ በሌለችበት ከፍቅር ጋር ብዙ አወራንና ለማታ ቀጠሮ ይዘን ተለያየ። በቀጠሮ መሰረት ማታ ላይ ስራ ጨርሼ ልክ መተኛዬ ሲደርስ
ማዳሚ እንደምታመሽ ነግራን ወጣች። ልጆቹ ተኙ። እኔና የማዳሚ ባል ብቻ ቀረን። ከዛም ቶሎ ያዝረከረከችው ልብስ አጥፌላት ወደ ክፍሌ ለመግባት ስጣደፍ ሰውየው መጣ። የነገርኩሽ ምን አሰብሽ አለኝ። ከግዝፈቱ ጋር የድምፁ ውፍረት እጅግ ያስፈራል። ዝም አልኩት። ከዛ እጁን ወደ ደረቴ አካባቢ እየላከ እንዲያመልጥሽ አልፈልግም፣ ሚስቴን እያሳመንኳት ነው አለኝ። ሰውነቴን ውርር ሲያረገኝ ተሰማኝና እጁን ከላይ ላይ አንስቼ ነገ እነግርሃለሁ ብዬው እየሮጥኩ ወደ ክፍሌ ገባሁ። በዛው በደነገጠው ስሜት የስልኬን አነሳሁት። ፍቅር ደውሎ ሲያጣኝ መልእክት ልኮልኝ ያገኘው። ወዲያው ደወልኩለት። ሰላምታ ከተለዋወጥን በኋላ ቪዲዮ እንድናወራ ጠየቀኝ። ከሱ በላይ እኔን ደስ አለኝና ተስማማው። ከዛ በቪዲዮ ማውራት ቀጠልን። ፍቅር ግን ከወትሮ ተለየብኝ። ድሮ በአካል እንኳን ስለ ክብሬ ሟገት የነበረ ልጅ ዛሬ ከንፈሮችሽ ናፈቁኝ፣ እስቲ ከላይ ያረግሽውን አውልቂው፣ ኑኑዬ ጡቶችን አሳይ እያለ ብቻ ገላዬን አንድ በአንድ ማሞገስና ስሜት ቀስቃሽ ቃል መጠቀም ጀመረ። የፍቅር ሁኔታ አላምረች ሲለኝ ፍቅር ወደ ሌላ ነገር እንዳትገባ ትወደኝ የለ ስመጣ ይደርሳል አልኩት። ፍቅር ግን ቀድሞውኑ ነገር አስቦ ነበር ለካ። ምን ግብራልሽ በገንዘብ ጨርሰሽው የለ ገላሽን ሽጠሽ አለኝ። በህይወቴ እንደዚህ አይነት ድንጋጤ እስካሁንም አላጋጠመኝም። ፍቅርን ባልጠበቅኩት ሰዓትና ሁኔታ የማላውቀውን ያህል ስሜት ተሰማኝ። ከልብ ያዘንኩ፣ ምንም ለመመለስ አቅም አጣሁ። በእርግጥ ልክ ነው፣ እኔ የወረድኩ ሴት ነኝ። ግን ለእኔ ይህን ከማፈቅረውና ያፈቅረኛል ብዬ ከማስበው ሰው መስማት ያማል። እንደዛ ዝም እንዳልኩ ስልኩን ዘጋሁበት። ማልቀስ መጮ ማለት አማረኝ፣ ግን አልቻልኩም። እንባዬን ዋጥ አድርጌ መልእክት ላኩለት። ይህን ንግግር ካንተ አንደበት አልጠበቅኩም ነበር። ባፈቅርህም ይህን ንግግርህን እውነታ ቢኖረውም የሰው ልጅ ካለ ምክንያት ወደዚህ ህይወት እንደማይገባ የሚያስተውል ጭንቅላት ቢኖር መልካም ነበር። ልቤ ማፍቀር እንደሚችል ስላስተማርከኝና በፊት ስለሰጠኸኝ ፍቅር ከልቤ አመሰግናለሁ። ክብር ያልካት የምታፈቅርህንና የምታፈቅራትን ሴት ፈጣሪ ይስጥ አልኩት። በቃ አሁን ተስፋ ቆርጫለሁ። ፍቅር አያፈቅረኝም። ብርም ሲያስልከኝ የነበረው ለበቀል ነው። ፍቅር ጠልቶኛል። ፍቅር ከወሰደው ገንዘብ ይልቅ በቃላቶቹ ልቤና ደግሞ ከፌስቡክ ከወጣው ሳምንት ሆነኝ። ደግሜ ፍቅርን ሳስብ እንደ አዲስ ያንገሸግሸኛል። አልጠላሁትም። ለዚህም ነው እስኪ ቆርጥልኝ ስለሱ ላለማሰብ ቢጽፍልኝም ላለማየት ፌስቡኬን የዘጋሁት። በህይወቴ አንድ መልካም ሰው አውቅ ነበር፣ እሱም ፍቅር ነበር። ግን ምን ዋጋ አለው? ባለፈው ማንነቴ አርክሶ ጣለኝ። አሁን አሜሪካ የምገባበትን መንገድ ብቻ ነው የምፈልገው። እሱም የማዳም ባል የሰጠኝን አማራጭ የሌለው ምርጫ መጠቀም። ከሰው ሀገር ሰው ሊያውም ከትልቅ ሰውዬ ጋር በድብቅ ሴትነቴን፣ ክብሬን፣ ገላዬን መስዋዕት ማቅረብ። ዛሬ ደግሞ ቤት ተቀምጠው ሲያወሩ ድንገት አንድ ንግግር ትኩረቴን ሳበው።
ለምን ከኛ ጋር አሜሪካን ወስዳትም ሲላት መልሷ በፍጹም አይሆንም የሚል ነበር። አንድ ሀሳብ መጣልኝ። ማዳሜ ቤት የለችም ነበር። ለጉዟቸው የሚረዳቸውን ጉዳይ ለማስፈጸም ወጥታ ሳለ ሰውዬው ወደ እኔ መጣ። አልጋ እያነጠፍኩ ነበርና ያልኩሽ ምን አሰብሽ አለኝ። ሚስት እንዴት ፈቅዳለች ብዬ ስጠይቀው አዎ አንቺ ብቻ እሺ በይ አለኝ። ከዛ ምንም እንዳልሰማ በሀሳቡ መስማማቴን ገለጽኩለትና ነገ ማታ አልኩት። የውሎዬ ነገር አይወራ የስልችት ኑሮ ስለሆነብኝ በተነጋገርነው መሰረት የማዳም ባል የሚስቱን እግር ጠብቆ ከኔ ጋር ሊልከሰከስ መጣ። እኔም በሩን ከፈትኩለት። ገባና በጥፊያ ልብሱን አውላልቆ የኔንም ማውለቅና ሰውነቴን ማሻሸት ጀመረ። ወንድ እንደዚህ አቅፎኝ አያውቅም፣ ግን አላማ ስላለኝ ዝም ብዬ የሚያረገውን መተግበር ቀጠልኩ። ቀድሜ ስልኬን ደብቄ ጥሩ ቦታ ላይ ቪዲዮ እንዲቀርጽልን አዘጋጅቼዋለሁ። የሰውየው እጆች ሰውነቴን እያዳረሱት ነው። እንዴት ይቀፋል። ባለፈው ህይወቴ በግድም ለገንዘብ ስልም ከብዙ ወንዶች ጋር ብዙ አሳልፌያለሁ። ነገር ግን ዛሬ ሌላ ማአት ይወረደብኝ ያለ የተሰማኝ። ግን የምፈልገውን ለማሳካት መቋቋም ነበረብኝ። ሰውየው ስሜቱን መቆጣጠር ተሳነውና መፍራትም ጀመርኩ። በልቤ ፈጣሪን እየተማጸንኩ የምፈልገውን ያህል ሰውየው ከሄደልኝ በኋላ በቃ ብዬ ገፈተርኩ። ደነገጠ። በስሜት ተውጦ የኔ ጣፋጭ ገና እኮ ምንም አላረግንም አለኝ። እርቃኑን ሳየው ነጭ ሰይጣን መሰለኝ። ወደኋላ እየሸሸው ምንም ማድረግ አልፈልግም፣ ሐሳቤን ቀይሬያለሁ አልኩት። ደም ነብሶኛለሁ። ሰውየው ግራ ገብቶ ትንሽ ቆም ብሎ አየኝና አይዞሽ አትፍሪ ያለ ተጠጋኝ። ሐሳቤን ቀይሬያለሁ አልኩት። አሁን ያለኝን ኃይል ተጠቅሜ ሰውየውን ከቤት ማስወጣት አለብኝ፣ ምክንያቱም ስሜቱ ስለተቆጣጠረው ሊደፍረኝም ይችላል። እጮሃለሁ። ልጆች ከተነሱ የሚፈጠረውን አስብ አልኩት። አሁን ፈራ። እርቃኑን ቆሞ ለመነኝ። ገገምኩበት። አማራጭ ስላጣ ልብሱን ለብሶ ወጣ። ወዲያው ስልኬን ከነበረበት አነሳሁት። እያንዳንዱን ነገር ቀርጾልኛል። ብቻዬን እንደ ፊልም አይቼው ፈገግ አልኩ። እሰራለታለሁ። እሱ ሚስቱ እንደማይሆን ነግራው በውሸት ሊጠቀምብኝ ነበር። ግን ፈጣሪ ታላቅ ነው። መንገድን ሁሉ እሱ ያስተካክላል። አሁን ለዚህ ሰውዬ ይሄን ቪዲዮ አሳየውና ወይ ጥሩ ገንዘብ እንዲሰጠኝ አሊያም አሜሪካ እንድገባ እንዲያደርገኝ ማስፈራራት ጀምራለሁ። እምቢ ካለ ደግሞ ለሚስቱ እንደማሳያት ነግረዋለሁ። ምናልባት ስልኬን ቢቀማኝ ብዬ ሚሞሪ ላይ ኮፒ አድርጌ ሚሞሪውን ደበቅኩት። ዛሬ ፍርሃትና መረበሽ ይለቁኛል። ፌስቡኬን ከፍቼ ተመለከትኩ። ፍቅር ብዙ መልእክት ልኮልኛል፣ ግን አንዱንም ከፍቼ ለማየት አልሞከርኩም። ደግሜ ለፍቅር ምኔንም አልሰጥም። ነገሩ ምን እስቀረኝና ሁለመናዬን አርክሶ ልቤን አድምቶ ጥሎኝል። ብቻ አንዳንድ እንዲያው በስልክ ያወቅኳቸውን ጓደኞቼን ሰላም ብዬ ብቻ ተመልሼ እወጣለሁ። መሸነጋ 3ኛ ቀን ሆነ ከሰውየው ጋር ያ ከተፈጠረ። እናም ዛሬ ደግሞ ሊጠይቀኝ መጣ። ጥሩ አጋጣሚ ነበር። ዋትስአፕ ላይ ቪዲዮ ልክልሃለሁ ማንም ሳያየው አልኩት። ትንሽ እየተደናገረ ይመስላል። እንዳልኩትም ላኩለት ከድምጽ መልእክት ጋር። ይኸውልህ አሁን ይህን ነገር ለሚስት ላሳያት ስለምችል አልፈራህም። ምንም ካንተ አልፈልግም፣ ግን ማዳምን አሳምነህ አብሬያችሁ አሜሪካ እንድሄድ አድርግ አልኩት። አሁን ነገሮች እንደምፈልገው መሄድ ጀመሩልኝ። ሰውየው ፈራኝ።
በእርግጥም መፍራቱ ግድ ነው። ምክንያቱም በዚህ ሀገር ሚስቶች በጣም ይፈራሉ። ግን እኮ አሳያት ቢለኝ አላሳያትም። ምክንያቱም እፈራለሁ። ምክንያቱም ከባሏ በፊት ትገልኛለች። ግን በአሁን ሰዓት ሞት ለኔ ብርቅ አይደለም፣ ይልግል ነው ከዚህ ዓለም ስቃይ። በዚህ መሀል እናቴ ጋር ደወልኩ። ገንዘብም ልኬ ስለነበር ነው የደወልኩት። ግን ሌላ ደግሞ ክፉ ዜና። እናቴ በጠና ታማለች። እናም ከቻልኩ ሀገር መግባት እንዳለብኝ ተነገረኝ። በማልቀስም ባቤ ያልቅ ያን ቀን ጨርሰው ነበር። እናቴን አምላክ እንዲያቆይልኝ ለመንኩት። ወንድሜ ብቻው እናቴን እያስታመማት ነው። ከገንዘቡ ይልቅ ዓይንሽን ልየው ብላ እናቴ እያቃሰተች ተማጸነች። ግን እሺ ብላትም በዚህ የጀመርኩት ጣጣ ስላለ እንደማልሄድ አውቃለሁ። በደም ህመሟን አይቼ ከማዘንና ከማልቀስ ውጪ ምን አረግላታለሁ? ይልቅ የሚጠቅማት መታከሚያ ገንዘብ መላክ ነው። ብቻዬን እንደ እብድ አወራለሁ። ለእናቴ ግን ነገሮችን አመቻችቼ በዚህ ወር እመጣለሁ ብያት ነው ስልኩን የዘጋሁት። ታዲያ እቺ ምድር ላይ እንደኔ ማን እንደለቢሳለ? ፈጣሪ ረሳኝ እስኪመስለኝ ሁሌ ችግር አያጣኝም። ከፍቅረኛዬ ፍቅር አላደለኝም። ከዘመድ ዘመድ አላገኘውም። አባቴ ሞት ነጠቀኝ። አሁን ደግሞ እናቴ ሊነጥቀኝ ነው። አነባው አለቀስኩ። ግን በማልቀስ ምንም አይለወጥም። የሚለወጥ ቢሆን እኔ ድሮ ያለቀስኩት ይበቃኝ ነበር። በዚህ መሀል ሆኜ የአሜሪካ ጉዞ ትኬት ከሴትዮዬ ከማዳሚ እጅ ተሰጠኝ። እንዴት እንዳሳመናት ፈጣሪ ወቀው። የደስታ ጭላንጭል ታየኝ። እናቴን ለአምላክ የሰጠው አሜሪካ መግባት ግድ እንዳለብኝ ተሰማኝ። መሽቶ ክፍሌ ገብቼ ፌስቡክ ከፈትኩ። ግን ፍቅርን ለማየት አልነበረም። አንዳንድ መረጃ ካለ ብዬ ነበር። ቢሆንም ግን ሳላስበው የፍቅርን መልእክት ማንበብ ጀመርኩ። ይቅርታና ልመና ይበዛበታል። አልቅሶም የድምጽ መልእክት ልኮልኛል። አሳዘነኝ። ግን አሜሪካ ልሄድ እንደሆነና ዳግም መገናኘት እንደማንችል ሳላስበው ነገርኩት። እሱም ለካ ለዛ ነው ዓይንህን ላፈር ያልሽኝ አለ። ደነገጥኩ። መልስ አልሰጥ ወጣሁ። ይህን እያደረግኩ የማዳም ባል መጣ። ያስፈራ ነበር። ደንግጬ ቆምኩና ምን እንደፈለገ እየተርበተበትኩ ጠየቅኩት። መሄድሽ ካልቀረማ የግድ ሴክስ ታረጊያለሽ ከኔ ጋር አለ በተቆጣ ድምፅ። የማዳም ባል እደፍርሻለሁ ብሎ ከተናገረበት አለበለዚያ እደፍርሻለሁ ብሎ ከተናገረባት ደቂቃ ጀምሮ ደንዝሼ ለደቂቃዎች ቆምኩ። ከዛ ግን ራሴ እንደምንም ማደፋፈር አለብኝ ብዬ አሰብኩና ሰውየውን እስኪ ተጠጋኝና ሞክር፣ ኢንተርኔት ላይ አሰራጭልሃለሁ አልኩት። ደስ የሚለው ይፈራል። የዛተና ብቻውን እያጉረመረመ ወደ ሳሎን ተመለሰ። እኔም ተኛው። ተመስገን። ነገ ሌሊት ጉዞ ወደ አሜሪካ አደርጋለሁ። ከዛ በፊት የነበረኝን ብር ለእናቴ ላኩ። በዛውም ደወልኩላት። እናቴ ከበቀደሙ ይልቅ ዛሬ ድምጿ ይሻላል። ትንሽ እንደተሻላት ታስታውቃለች። ትንሽ ጭንቅላቴን ቀለላልኝ። ለወንድሜ እናቴ እንዲጠብቃት በደንብ አደራ ሰጥቼው አሜሪካ ሊሄድ እንደሆነ ነገርኩት።
ደስ አለው። የፍቅር ነገር አልቆርጥልሽ ቢለኝም በባለፈው ማንነቴ ስለሚያፍርብኝ ደግሜ እንደማላገኘው ወስኛለሁ። ግን በሐሳቤ ሁሉ ጣልቃ እየገባ ስለሱ ማሰብና ማፍቀሬን ማቆም አልቻልኩም። በቃ ባላገኘውም ልጠላው ግን አቅም አጣው። እሱም ስልኬን በከፈት ቁጥር መልእክት ሳይልክልኝ አይውልም። ተጸጽቶ ይሆናል ብዬ ባላምንም ሲለምነኝ ግን ያሳዝነኛል። ዛሬ እሁድ ነው፣ ልደቴም ጭምር። አሜሪካ ከገባው ድፍን 2 ወር ሞላኝ። አሁን ሁሉም ነገር ሰላም ነው። ቤተሰቤንም በፈለግኩ ሰዓት አወራለሁ። ፈጣሪ ከፈቀደ ደግሞ እናቴን ደህና ሆስፒታል አሳክማታለሁ ብያለሁ። የፍቅር ነገር ግን ውሳኔ ላይ መድረስ ስላልቻልኩ እንዲያው ያፈቀርኩት ኖራለሁ። ህይወት ግን ይቀጥላል።